እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ በዚህ ማብራሪያችን የምንዳስሰው ዊሊያም ኤል ሻይረር የጻፈውን እጅግ አስደናቂ የታሪክ መጽሐፍ ነው። መጽሐፉ የሦስተኛው ራይክን ወይም የናዚ ጀርመንን አመጣጥ በሚገባ ይተረካል። እንግዲህ ይህ ሥራ ከጦርነቱ በኋላ ከተገኙት እጅግ ግዙፍ እና ምስጢራዊ የጀርመን መንግስት ማህደሮች ላይ ተመሰርቶ የተዘጋጀ በመሆኑ ታይቶ የማይታወቅ እውነታን ቁልጭ አድርጎ ያሳየናል። በዚህ የሻይረር ጽሑፍ ውስጥ የተካተቱትን የመጀመሪያ ምንጮች እና ታሪካዊ ሰነዶች ስንመለከት የአንድ አምባገነን መሪ አሰቃቂ ጉዞ እንዴት ደረጃ በደረጃ እንደተገነባ በግልጽ መከታተል እንችላለን። ይህ ዝም ብሎ በአጋጣሚ የተፈጠረ ታሪክ አይደለም። ይልቁንም ድንገተኛ ከሚመስሉ ክስተቶች ባሻገር ወደ ፍጹም ስልጣን ያመሩትን እጅግ ውስብስብ የሆኑ መሰረቶች ነው አብረን የምንመረምረው። ታዲያ ይህን ሁሉ ታሪክ በሚገባ ለመረዳት የት መጀመር አለብን? ልክ ነው። ጥር 30 ቀን 1933 ዓመት ምሽት ላይ ከተፈጠረው አስገራሚ የድል አፋፍ ላይ ነው። በዚያች ምሽት በበርሊን ጎዳናዎች ላይ በ10 ሺዎች የሚቆጠሩ የናዚ ደጋፊዎች ቺቦ በማብራት አዲሱን ቻንስለር በታላቅ ድምቀት አክብረዋል። አስቡት እንግዲህ ለ14 ዓመታት ሙሉ የተደረገው የፖለቲካ ትግል ፍሬ ያፈራበት፣ ነገር ግን ደግሞ መላውን ዓለም ወደ ከባድ ጨለማ የከተተበት የታሪክ ምዕራፍ ነበር። እዚህ ላይ የሚነሳው ትልቁ ጥያቄ ይሄ ነው። ማንም የማያውቀው ከኦስትሪያ የመጣ ተራ አውደልዳይ እንዴት የጀርመን ቻንስለር ሊሆን ቻለ? ይህ መሰረታዊ ጥያቄ የጠቅላላውን ማብራሪያችንን አቅጣጫ ይወስናል። ከዚህ ፍጹም የስልጣን ማማ ላይ ሆነን ወደ ኋላ መለስን በልና አዶልፍ ሂትለር ከተወለደበት የኦስትሪያ አነስተኛ መንደር ጀምሮ የነበረውን ትሑት እና ውጥንቅጥ የበዛበት የልጅነት ጊዜ መቃኘት ግድ ይለናል። እሺ፣ ወደ መጀመሪያው የታሪካችን ክፍል ስንገባ ሂትለር ያልተሳካለት ከያኒ ሆኖ ከክፍለ ሀገር እስከ ቪየና ያደረገውን ጉዞ እንዲሁም እንግዳ የሆኑትን የቤተሰብ ታሪኮች እና የመጀመሪያው ውድቀቶቹን አብረን እንመለከታለን። ይህ የጊዜ ሰሌዳ እንደሚያሳየን የቤተሰቡ ታሪክ እረፍት አልባ እና እጅግ ያልተረጋጋ ነበር። አያቱ የቤተሰብ ስሙን ባይቀየር ኖሮ የወደፊቱ አምባገነን መሪ በታሪክ የሚታወቀው አዶልፍ ሽክል ግሩበር ተብሎ ይሆን ነበር። በነገራችን ላይ ይህ ስም በሚሊዮን ለሚቆጠሩ ጀርመናውያን አድናቂዎቹ የጮሆ ለማወደስ ሚያስቸግርና ትንሽ አስቂኝ ስም ከመሆን አድኖታል። በመጨረሻም በ1905 ያለምንም የምስክር ወረቀት ትምህርቱን አቋረጠ። ታዲያ ይህ ሁሉ ሲሆን አባቱ ምን ይል ነበር? አባቱ ልጁ የመንግስት ሰራተኛ እንዲሆን አጥብቆ ይፈልግ ስለነበር አባትና ልጅ መራር እና የማያባራ ግጭት ውስጥ ገቡ። ወጣቱ ሂትለር ግን ሰዓሊ መሆንን ነበር አጥብቆ የፈለገው። ይህ ከአባቱ ጋር የነበረው ግጭት በወጣቱ ልጅ ውስጥ እጅግ ጠንካራ፣ እልከኛ እና ወደ ኋላ ማይነቋነቅ የራስ ፍላጎት እንዲቀረጽ አድርጓል። በትምህርት ቤት ውጤቱ ደካማ ቢሆንም በአንድ ነገር ግን ጥልቅ ፍላጎት አዳብሮ ነበር። በተለይም በስዕል ትምህርት በጣም ጥሩ ውጤት ነበረው። ነገር ግን ትልቁን ተጽዕኖ ያሳደረበት የሁለተኛ ደረጃ የታሪክ መምህሩ ዶክተር ፖክሽ ናቸው። በእሳቸው አማካኝነት በውስጡ የሚነድ የጀርመን ብሔረተኝነት ስሜት ተቀጣጠለ። ያኔ ነው እንግዲህ የኦስትሪያ ሃንጋሪ ግዛትና አብሮት የሚኖሩትን ሌሎች ብሔረሰቦች አጥብቆ መጥላት የጀመረው። በመቀጠል ወደ ሁለተኛው ክፍላችን ስናልፍ ሂትለር ራሱ በሕይወቴ እጅግ አሳዛኙ ጊዜ ብሎ ወደሚጠራው የቪየናው ቆይታ እናመራለን። የሁለቱም ወላጆቹ ህልፈት ከተከሰተ በኋላ የትረካችን አቅጣጫ ወደ አብረቅራቂዋ እና ማራኪዋ የኦስትሮ ሃንጋሪ ዋና ከተማ ቪየና ገባ። ጨለማው እና አደገኛው ርዕዮተ ዓለሙ በትክክል ቅርጽ የያዘው እዚሁ ነው። ይህ በሚገባ እንደሚያሳየን በወቅቱ ቪየና እጅግ የዳበረች የውበት የጥበብ እና የሀብት ማዕከል ብትሆንም እሱ ግን የከተማዋን ውበት አልተጋራም። መደበኛ ሥራ ለመስራት ፈቃደኛ ስላልነበር በደሳሳ መጠለያዎች እና የድሆች ሾርባ ቤቶች ውስጥ በረሃ እና በችግር ነበር ሕይወቱን የሚገፋው። ወደ ዝቅተኛው የጉልበት ሰራተኛ መደብ እንዳይወርድ ከፍተኛ ፍርሃት ነበረው። ስለሆነም ማንኛውንም አይነት መደበኛና የጉልበት ሥራ ይጠየፍ ነበረ። ታዲያ እንዴት ነበር ኑሮን የሚገፋው?
እንደ ቅዱስ እስጢፋኖስ ካቴድራል ያሉ የታወቁ የቪየና ሕንፃዎችን ሕይወት አልባ እና ዝቅተኛ ጥራት ያላቸው ስዕሎች እየሳለ በመሸጥ ምስቅልቅል ያለ ኑሮውን ለማቆየት ይጥር ነበር። እንግዲህ ይህንን ምስቅልቅል ሕይወት እየመራ ሳለ ነው ለወደፊቱ የሕዝባዊ ንቅናቄ ንድፎች ከተቃዋሚዎቹ መማር የጀመረው። ወደ ሦስተኛው ክፍላችን እንለፍ። ይሄ ረዥምና ቆሻሻ ካፖርት የለበሰ የሾርባ ቤቶች ቋሚ ደንበኛ በቪየና ጎዳናዎች ላይ በሚንከራተትበት ጊዜ ዝም ብሎ ተስፋ አልቆረጠም ነበር። ይልቁንም እያዘቀጠች ያለችውን ሀገር የፖለቲካ ኃይሎች በጥልቀት ማጥናት ጀመረ። እዚህ ላይ ልብ ልንለው የሚገባው ወሳኝ ነጥብ አለ። በጣም የሚጠላቸውን የሶሻል ዴሞክራቶችን እንቅስቃሴ በቅርበት በመከታተል እነዚህን 3 ስልታዊ ምሰሶች ለይቶ አወጣ። ሕዝብን ማደራጀት፣ ፕሮፓጋንዳን በሚገባ መጠቀም እና ተቃዋሚን ለማዳከም መንፈሳዊ እና አካላዊ ሽብርን መፍጠር። እነዚህ ነገሮች በኋላ ላይ የራሱ ፓርቲ መሰረት እንደሆኑ መገመት አያዳግትም። በወቅቱ የነበሩትን የፖለቲካ እንቅስቃሴዎች በቀዝቃዛና እጅግ ብልህ በሆነ መንፈስ መርምሯቸዋል። ከፓን ጀርመን ፓርቲ ጽንፈኛ ሐሳቡን ሲወስድ፣ ከከንቲባ ካርል ሉገር የክርስቲያን ማህበራዊ ፓርቲ ደግሞ የሕዝብን ስሜት እንዴት ማማረክና የተቋማትን ድጋፍ ማግኘት እንደሚቻል በሚገባ ተምሯል። ስልጣን እንዴት እንደሚገኝ እና እንደሚጠፋ በትክክል የተረዳበት ጊዜ ነበር። በደሳሳ መጠለያዎች ውስጥ አብረውት ለሚኖሩ ሰዎች የንግግር ችሎታውን እየተለማመደ ሲመጣ ትልቅ ነገር ተገነዘበ። በታሪክ ውስጥ ታላላቅ ሃይማኖታዊ እና ፖለቲካዊ እንቅስቃሴዎችን ያስጀመረው ኃይል ከጥንት ጀምሮ የተነገረው ቃል አስማዊ ኃይል ነው ብሎ አመነ። የሕዝብን ስሜት ለመቀስቀስ እና ለማነሳሳት የተነገረው ቃል የመጨረሻው እና ብቸኛው መሳሪያ ሆኖን አወቀ። ይህ የንግግር ችሎታው ወደፊት እጅግ አደገኛ መሳሪያ ሆኗል። በዚሁ የቪየና የችግር እሳት ውስጥ እያለ ነው እንግዲህ ኃይለኛና አክራሪ የሆነ የጸረ አይሁድ ጥላቻ በአእምሮ ውስጥ ስር የሰደደው። ደካማ የዓለም ዜጋ መሆኔን አቁሜ ጸረ ሴማዊ ሆኛለሁ በማለት ለማኅበራዊና ኢኮኖሚያዊ ችግሮቹ ሁሉ አይሁዳውያንን ተጠያቂ ማድረግ ጀመረ። የአይነቱ ጥላቻ ለወደፊቱ አሰቃቂና ዘግናኝ ዓለም ኢታው የጥቁር ድንጋይ መሰረት ሆነ ማለት እንችላለን። በመቀጠል ወደ አራተኛው ክፍላችን እናልፋለን። አውሮፓ ወደ ጦርነት ስትገባ የሂትለር ሕይወት እንዴት ከወታደር ወደ ፖለቲከኛ እንደተቀየረ እንቃኛለን። አውሮፓ ወደ አንደኛው የዓለም ጦርነት ስትገባ ሂትለር ከግል ሕይወቱ ውድቀቶች እና ከብቸኝነቱ የሚያመልጥበትን ትልቅ አጋጣሚ ፈጠረለት ማለት ይቻላል። ነሐሴ 1914 በባቫሪያ ጦር ውስጥ በፈቃደኝነት ተመዘገበ። መልእክት አድራሽ ወታደር ሆኖ በማገልገል የዓላማና የባለቤትነት ስሜትን አገኘ። ጦርነቱን እጅግ በከፍተኛ አጽንዖት ይመለከተው ስለነበር በይፕሬስ እና በሶም ጦርነቶች ተሳትፎ ቆስሏል። ለጀግንነቱ የአይረን ክሮስ ወይም የብረት መስቀል የመጀመሪያ ደረጃ ሜዳሊያ ተሸልሟል። በመጨረሻም ጥቅምት 1918 በእንግሊዝ የጋዝ ጥቃት ዓይኑ ታወረ። በወቅቱ ጦርነቱን ይቃወሙ የነበሩትን ሁሉ አጥብቆ ይጠላ ነበር። የ1918ቱን የጀርመን መሸነፍ እውነታ መቀበል ፈጽሞ አልቻለም። ስለዚህ ምን አደረገ? ልክ እንደ ሌሎች በሚሊዮን የሚቆጠሩ ጀርመናውያን ከጀርባ የመወጋት የሚባለውን አደገኛ የሐሰት ትርክት በልቡ ተቀበለ። ይህ ትርክት የጀርመን ጦር በጦር ሜዳ አልተሸነፈም፣ ነገር ግን በፖለቲከኞች ተከዷል የሚል አፈ ታሪክ ነው። ወታደራዊ መሪዎች ራሳቸው የፈረሙትን የእጅ መስጠት ስምምነት በመርሳት አዲሱን ዴሞክራሲያዊ ሪፐብሊክ የችግሩ ሁሉ ተጠያቂ ማድረግ ጀመረ። በወታደራዊ ሆስፒታል ውስጥ ዓይኑ ታውሮ እያገገመ ባለበት ወቅት የጦርነቱን ማብቃትና የንጉሱን ስልጣን መልቀቅ ዜና ሲሰማ ምርር ብሎ አለቀሰ። ነገር ግን ከዚያ ጥልቅ ሐዘን ውስጥ ለወደፊት ሕይወቱ ፍጹምና አስፈሪ የሆነ አዲስ የዓላማ ግልጽነት አገኘ። የራሴ ዕጣ ፈንታ ታወቀኝ፣ ወደ ፖለቲካ ለመግባት ወሰንኩ በማለት የመጨረሻና አደገኛ ውሳኔውን አስተላለፈ።
ይህም ማብራሪያችን ወደ ማብቂያው ሲደርስ ቆም ብለን ልናስበው የሚገባን ትልቅ ጉዳይ አለ። ድሃ እና የተማረረ የቀድሞ ወታደር ባሳለፈው በዚህ አንድ ውሳኔ ምክንያት የመጡት አስከፊ ዓለም አቀፋዊ ውጤቶች ምንድን ናቸው? በቪየና የድሆች ሰፈር ውስጥ የተማራቸው እነዚያ የጨለማ ትምህርቶች እና በጦርነቱ ማብቂያ ላይ ያሳለፈው ውሳኔ በመላው ዓለም ላይ እንዴት ያላሰቃቂ ጥፋት ሊለቅ እንደነበር ስንመለከት ታሪክ ምን ያህል ውስብስብ እንደሆነ መረዳት እንችላለን። ይህ የተስፋ መቁረጥ፣ የጥላቻ እና የስልጣን ጥም ታሪክ ለዛሬውም ሆነ ለነገው ዓለማችን እጅግ ትልቅ ማሳሰቢያ ነው። በሚከተለው ማብራሪያችን እስክንገናኝ ቸርን ሰንብት።